ኦኬ እኔ ዝም ብለን አንፈልፍ አናውራ ኢንሻአላህ በተግባር ነው የምታየው በስን ስርዓት ማለት የምታወራ መስሎኝ ነበር በስተመጨረሻ እንደዚህ ከነ ሎኬሽን ከፈለጋችሁ ሎኬሽን አያስፈልግህም ወንድሜ የማራት ውስጥ እስካሁን ሎኬሽንህም ምንም አይሰራልንም ኢንሻአላህ ታያለህ ነገር እሺ እናመሰግናለን ደረሰኞቹን እንዳለ ላኩልኝ እሺ የቀረውን ያስገባችሁበትን እያንዳንዱ ኢትዮጵያ እሺ የኢማራቱን ጉዳይ ታም ያለ የኢትዮጵያን ጉዳይ ደግሞ ነው ያለው ኢትዮጵያ ገንዘቡ የገባበትን ዱዋና ማለት በህግ ስትጠየቅ መጣህ እዚህ ሶሻል ሚዲያ አታልቅስ አባካቸው ማለት ምናምን አትበል የዛኔ ቢያለቅስ ማን ይሰማዋል ታሜ የዛኔ የሚሰማው ይኖራል ይሄ ልምድ ስለሆነ ሀቢባ አንቺ ስለማታቂ ያልቅስ ይምጣና የዛኔ የሚሰማው እኔ አይመለከተኝም እኔ ተሸወድኩኝ ምናምን እንዳትል በኋላ አንተ በአቋምህ እዚህ ጋር እየተናገርክ እያሾፍክ ስንት ሺህ ህዝብ ማለት እዚህ ጋር ለወገን የተጨነቀ አንተ ምንም እየመሰልክ አይደለም እያላገጥክ ነው ማለት እዚህ ቁጭ ብለህ የሆነ መፍትሄ ከምትፈልግላችሁ ለወንድሞች እያላገጥክ ነው ሎኬሽን ከፈለጋችሁ ምን ታመጣላችሁ ምናምን ትላለህ ሊደበቅ እኮ ነው ታሚያው ከዚህ ሮጦ ሄዶ እናቱ ወዱስ ሊገባ ነው ሊደበቅ እኮ ነው ፈሪ ሽንታም በቪዲዮ መውጣት የሚፈራ ሽንታም እኮ ነው ወንድ ቢሆንማ ቪዲዮ አብርቶ ፊቱን ያሳየን ነበር ፈሪ ስለሆነ እኮ ነው ስለፈራ እኮ ነው የተደበቀው አሁን እኮ ሄዶ ሊደበቅ ነው እኮ ግን የትም ጉድጓድ ብትገባ ከህግ አታመልጥ እናትዮ መምጣት እንዳለች አይ አንድ ሰዓት ስጭኝ ብላ ነበር ከዛም በኋላ አላወራኋት አለቀ ከዚህ በኋላ ከሷው ጋር ማውራቱ ምን ለምን ያስፈልጋል ኦኬ ሷም ላይቭን እየተከታተለች ነው ልጇ መግባቱን ኦሬዲ ያውቃለች አንድ ሰዓት ስጭኝ እመጣለሁ ብላ ነበረ በቮይስ ኖ ሀቢባ እንደዛ አይደለም እኮ ምን ያሁን እኮ የሷ ልጅ አይደለም እኮ እና ማን ይሄኛው መጀመሪያ ብሩን ተቀባብሎ ካምፓኒ ውስጥ ራሱ ቁጭ ብሎ ደላላ ሆኖ እኔ ካስገባቸዋለሁ ስራ ለቢሮ አለኝ ምናምን ብሎ አታለው ልጆቹን ብሩን ተቀባብሎ እንትን ያለው ነው ይሄኛው ያመጣቸው ታዲያ ማን ነው ያመጣቸው አይደል እንዴ ይሄኛው ያመጣቸው ነው አሳልፎ ለሌሎና ለሌሎ እናትና ልጆች ደግሞ አሉ እናት እንጂ ልጁ አልቀረበም ኦኬ ይሄ አምጥቶ ለነዛ ሰጣቸው አዎ ስለዚህ ዋና የሚመለከተው ይሄ ነው እኔም ትናንትና ቤቴ ላይ አንተን ነው የሚመለከተው ብዬ ያፈጠጥኩ ነበር ይሄን ነው የሚመለከተው ጉዳይ ታዲያ እነዛ እኮ ተቀባይ ናቸው ዋና ከኢትዮጵያ ያመጣቸው እሱ ስለሆነ የሚመለከተው ዋና አካል እሱ ነው እነዛ ተቀባይ ናቸው እኔ ተቀባይ መሆኗን ከእናትየው ጋር አላወራም ነበር እሷ እኮ ተቀባይ ከሆነች የሆነ ፐርሰንት ለዛኛው ከፍላ እነሱን ስራ የምታሰማራ የምታተርፍባቸው ናቸው እነሱ እኮ እነዚህ እኮ ለነዛ እንደ ፕሮዳክት ናቸው ትርፍ የሚያገኙባቸው ፕሮዳክት ደላላ ሀገሩ አምጥተው ለበቃ በኩል በሚያስፈልግሽ ነገር እየተጎዱ ነው እየቆሰሉ ነው እየደሙ ነው በዚህ ዘመን አምጥተዋቸው እነሱ ምን አይነት ህሊና ቢኖራቸው ነው 400,000 350,000 ተቀብለው ኪሳቸው ከተው እነሱ ውድ ሬስቶራንት ሄደው እየበሉ ውድ ልብስ እየለበሱ ደላሎቹ እነዚህ ምስኪን ግን መተው በኢማራት ምድር ምግብ እንደገፍ እየተረፈ በሚደፋበት ምድር እነሱ ተርበዋል እንዴ ሂዩማኒቲ የት ሄደ ሰውኛ ሰው አይደለም እንደኛ አመንም ተርበው አሁን እንዴት ተስገብግበው እንደበሉ አይታቻቸዋል ምግብ ሲመጣላቸው በጣም እኮ ነው የሚያሳፍረው በዚህ ዘመን ስለ ምግብ ስናወራ ምን አይነት ጥጋብ ነው እሱ ማን ነው ምን ስለሆነ ነው እንደዚህ ልቡ ያበጠው አንድ ተራ ግለሰብ ሀቢባ ጨምላቃ ሀቢባ አቤት እኔ አሁን እዚሁ ከልጆች ጋር ነኝ ኦኬ ታች ነኝ ኦኬ አኮሞዴሽን ውስጥ መግባት ስለማልፈልግ ነው ልጨርስና አወራሻለሁ እሺ ጥሩ ሳይ እንኳን ሄድክ ሳይ ሰላም እንዴት አመሻችሁ ሀቡ በአጋጣሚ ሆኖ ሞሎን አላየውኝም ትንሽ አሁን ጨረፍታውን ነው እየሰማው ያለሁት የሚሰበሰብ ምናምን ሲባልም ሰምቻለሁ ልጆቹም ደግሞ በግፍ እንደዚህ አንድ ላይ ተሰብስቦ ምግቡን ላቶ አንድ ላይ እንደተቀመጡ ነው እየሰማው ያለሁትና እኔም እግዚአብሔር በሚያውቀው ወይንም ደግሞ በምችለው የምሬን ነው በውስጥ አወራሽና የቻልኩትን ያክል አግዝሻለሁ በገንዘብም ቢሆን ማለት ነው
እንደዚህ አይነት ልጅ እንደዚህ መጥቶ እዚህ ሀገር ላይ የሚሰቃዩት በጣም ብዙ ልጆች አሉ። ሚዲያ ላይ ያልወጡት ያልተቆጠሩ በየቤቱ የታፈኑት በጣም ብዙ ልጆች አሉ። በውስጡ እንኳን መጥቶ የሚያለቅሱ እኛን የሚጠይቁናሉ። ምንም ማድረግ ስለማልችል ብቻ እየተነገራችሁ ለምን ትመጣላችሁ እናንተ እያልኳቸው ነው መልስ የምሰጣቸው። ስለዚህ ይሄ ደላሎቹ ምናምን አንድ ቅጣታቸውን ቢያገኙ ሌሎቹ እያቆሙ ይመጣሉ። እስካሁን ድረስ እኮ ማንም ደላላ የትኛውም ደላላ ስላልተቀጣ ስላልተያዘ ስላልታሰረ ስላልተጠየቀ ነው እኮ ሰው ከኢትዮጵያ 450 ሺህ እና 400 ሺህ ብር እየከፈለ መጥቶ እዚህ ሀገር ላይ ደምን በሚያለቅሰው ማርያምን እዚህ ትራቭል ኤጀንሲ አካባቢ ራሱ ያሉት ወንዶች ብዛታቸው እግዚአብሔር ያውጣሽ። ከዛ በር ላይ ነው ተደርድሮ የሚቀመጡት። የሚበሉ የላቸው የሚጠጡ የላቸው ገንዘብ የላቸው ስራ የላቸው። በቃ ቤቱ ቱሃን በቱሃን ሆኖባቸው በረሮ በበረሮ ሆኖባቸው በጣም ነው የሚሰቃዩት። እኔ ደላሎቹ ቢቀጡ በጣም ደስ ይለኛል። እኔ የቻልኩትን ማርያምን ይሄን ያክል ምናምን አልልም፣ ብቻ በውስጥ አወራሽና የቻልኩትን እረዳሻለሁ። በጣም አመሰግናለሁ። በቂ አሁን በጣም ብዙ ሰው አስቤዛ ምናምን ቃል ስለገባ ህግ መቅረብ አለበት። እሱን እኛ ለሁሉም ደላሎች መቀጣጫ ማድረግ አለብን። በዚህ ጉዳይ ብቻ የሁላችሁንም ትብብር እሻለሁ። የገንዘብ ትብብር ለጠበቃው የሚከፈለው ቁጭ ብዬ አሰባስባለሁ። መጀመሪያ እናመልክት፣ ለጠበቃ ምን ያህል ይፈጃል፣ ሁሉን ነገር እናጣራ፣ እንጨርስ፣ ከዛ ገንዘቡን እንሰበስባለን። አቡነ ነገር መናገር ፈልጋለሁና በዚህ አጋጣሚ እዚህ ስር ያላችሁ የልጆቹ ኬዝ ሲያልቅ ወይ የሚቀጥሉ ከሆነ ወይ ደግሞ የሚከነሰሉ ከሆነ ትልቁ ኢምፖርታንት ምግቡ ምናምን አይደለም። ያው ምግብ ለሰው ልጅ ለመኖር ኢምፖርታንት ነው፣ ግን ዋናው ምንድነው እሱ ስራ ነው። እና እዚህ ስር ያላችሁ ሰዎች አይ ቲንክ 9000 ምናምን ሰው አለን። አንዳንድ ልጆች ስራ ብናስገባቸው ከምግብ በላይ ዋናው ምንድነው እሱ ስራ ነው። አይዲያቸው እንዲቀየርና ወረቀታቸው ተስተካክሎ በየወሩ ደሞዛቸውን እንዲያገኙ ብናረግ ነው የሚሻለው ማለት ነው። ሲስተካከል ምናልባት ካንሰሌሽን ያለው ሰው እጁ ላይ አሁን ካለ ሁላችንም የተለያየ ካምፓኒ ላይ የምንሰራ ሰዎችና ስለ ካምፓኒ የምናቅ ሰዎች ካለን አንዳንድ ሰው ስራ ብናስገባ በጣም ምግብ አይደለም ዛሬ 1 ብር 2 ብር ለ3 ብር ለሰው መስጠት ሎኬሽን አለ ገሰሞን ኤትፍሩት እንትን ነው የሚባለው። ትክክለኛው እንደዚህ ሰርች አድርጌ እንትን አላልኩትም። ሰፈሩ ልነግራቸው ይችላል። በጣም ርካሽ ነው። በጣም ምግብ ምን ያህል ወይ ታም ይቅርታ ላቆረጠው እንደሚዳና ነህ አላው ታምዬ እንደለ አጅማን ማለት ነው። አንተማ እዚህ የሚሰሙት ማለት ነው ዛደሻም ግራንድ ሙል ፊት ለፊት ማለት ነው አንድ ኸይሻ ማለት ሽንኩርት 10 ድርሃም 4 ካርቶን ጥማጥም 10 ድርሃም ብዙ ዲስካውንት አላችሁ። ሄዱና ወሰዱት እዛ ማሻአላህ። ዛደሻም የሚል ሱፐር ማርኬት አለ 24 ሰዓት ነው። ግራንድ ሙል ፊት ለፊት ከብርጁ ስር ማለት ነው 24 ሰዓት 10 ድርሃም አንድ ኸይሻ በሽንኩርት ጥማጥም 4 ካርቶን በ10 ድርሃም። ችግር እዚህ ጋር ቅርብ ነው። እኔ ቅርብ ነው እሱ። ለምሳሌ እኔ ጋር እዚህ ጋር 2 ደቂቃ ነው። አሁን አንተ ያልከው 2 ደቂቃ ነው። እሱ ቅርብ ነው። በቃ እንደዚህ በትብብር አንድ ላይ ከሆነ ታሜ ምንድነው መሰለክ የበሰለ ከምናደርስላቸው ሰብሰብ ትክክል። አይ እየሰማሁህ ነበር። ትክክል ሐሳብ ነው። አሪፍ ነው። ለምን አሁን የሚበላቸው ምግብ ለዛሬ ብቻ ነው። ከዛስ በቃ ቢያንስ ለወራት የሚሆንላቸው ነገር እጄ አቅም ያላቸው ደግሞ ከላው ላይ የተረፈውን ብር ጋዝ ገዝተንላቸው ጋዝ ሞልተንላቸው ለጋዝ ነው የሚሆን ብር አድርገንላቸው ብንመለስ ጥሩ ነው ብዬ አስባለሁ። ይሄን ነው ሐሳብ ላቀርብ የመጣው ታቢባ ምን ይችላል በዚህ መልኩ ብናደርግላቸው በውስጥ ያናግሩኝ የምፈልጉ ልጆች ወንድሞች እህቶች እዚህ